ተደብቆ ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። መኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አድርገህ ስማኝ። ምን ታደርጋለህ? መግደል ከሆነ ይሄው የሚጠብቀኝ ድንግል ማርያም ስም ታጅቤ በጋርዳ አልሄድም። በግልጽ ነው የምንናገረው። እናቴ ማርያም ናት። እናቴ በሉ እስኪ እናቴ ማርያም ናት። እናቴ ማን ናት? የበላይ ሰብ እመቤት የመላእክት እህት የጌታ እናት ማርያም። ይሄ ክፉ ትውልድ ሰው በስዕሏ ተደፍቶ ጸሎት ማድረግ እየቻለ የማርያምን ስዕል በሴት ጫማ ላይ አውጥቶ መሬት ላይ የሚረግጥ ክፉ ትውልድ፣ መስቀል ጫማ ላይ አትሞ የሚረግጥ ክፉ ትውልድ አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ የአዲስ አበባ ሰዎች ናቸው። ማየለም እንደማይጾሙ ሲባል አይ ለንስሐ አባቴ ነግሬያቸዋለሁ። ውሸታም በሰው ትከሻ ገነት አይገባም። መጀመሪያ ራስን አጥራ። የምን ውሸት የምን መደባበቅ? ጨርሻለሁ እኔ። እግዚአብሔር ይችላል በሉ። እግዚአብሔር ይችላል። ማን ይችላል? እግዚአብሔር ይችላል። ማን ይችላል? ስለዚህ አሁን አንድ ቃል ግቡልኝና ጸበል ረጭቻችሁ ሁለተኛውን መልእክት ነግሬያችሁ እሄዳለሁ። መጀመሪያ ከሰው የተጣላን ከዛሬ ጀምሮ እንታረቃለን የምትሉ፣ የሰው ገንዘብ ያለባችሁ እስከ ዛሬ ዓመት እንከፍላለን የምትሉ፣ በማንም ሰው ላይ ቂማኒዝም የምትሉ፣ ይሄንን ጫማ ለልጆቻችሁም ለቤተሰቤም ገዝቼ መስቀል አልረግጥም፣ የእመቤታችን ስዕል ያለበትን ጫማ አልረግጥም፣ እግዚአብሔርን እፈራዋለሁ፣ ሃይማኖቴን አከብረዋለሁ የምትሉ እጃችሁን አውጡና ቃል ግቡ። ንግግሬ ገብቷችኋል? ንግግሬ ገብቷችኋል? አልደግሞም። ንግግሬ ገብቷችኋል? በሃይማኖቴ በሉ። በሃይማኖቴ አልዋሽም። መስቀል ስዕል አልረግጥም። ከእግዚአብሔር ጋር አልጣላም። በሰው ላይ ቂም ይዤ አልጾምም። የበደለኝን የበደልኩትን ይቅርታ ብዬ እጾማለሁ። ምስክሬ እግዚአብሔር ነው። ምስክሬ ማን ነው? ምስክሬ ማን ነው? እናንተን ሚስቶች ራቁታችሁን ለኔ ክብር ለኔ ባልሽ ለኔ ፍቅር ብለሽ አደባባይ ላይ ውጭልኝ የምትል ባል ያበደ ነው የምትል፣ የኔና ያንተ አምላክ ግን ስጋው አልቆ አጥንቱ እስከሚቆጠር በመስቀል ላይ ውሏል። ለፍቅር የተከፈለ ዋጋ ነው ይሄ። አብይ ጾም ዝም ብሎ አይጸም። ስለዚህ ወንድሞቼ በቤታችሁ አንድ እናት ነበሩ እንደዚህ ሳገለግል 4 ቤተሰብ ነው ያለኝ። 25 ኪሎ ጤፍ ሳስፈጭ 15 ቀን አይበቃም። ምን እንደሚወስደው አላውቅም። አንዳንድ ቀን ጤፍ ሳስፈጭ ደግሞ በውስጡ ብዙ አባጨጓሪዎችን አገኛለሁ። የዚህን ዓለም ክፋት ነው የምነግራችሁ። እግዚአብሔር ከእንዲህ አይነት ነገር ይሰውራችሁ። ምናልባት የሁሉ ሰው የቆመው ሰው በቤቱ በስራ ቦታው ክፋት ያለበት ሰው ይኖራል፣ በኑሮ ክፋት ያለበት ሰው ይኖራል። እናንተም ማታውቁት ሰይጣን የሚያውቀው ነገር ስለሆነ ድንግል ማርያም ትሰርላችሁ። የልጆቻችሁን አይምሮ የሚሰርቅ የእጃችሁን በረከት የሚቀማ ከሰው ጋር በፍቅር እንዳትኖሩ የሚያረግ ከሰው በታች እንድትኖሩ የሚያረግ ከሰው በላይ እያገኛችሁ ነገ ሰው የደረሰበት እንዳትደርሱ በመቃብራችሁ ላይ የቆመን ሰይጣን ቅዱስ ጊዮርጊስ በመስቀሉ ይምታው። ከዛሬ ጀምሮ ሳትታመሙ ሳትቸገሩ ይህን ዘመን በሰላም እለፉት። ከእናንተ አልፋችሁ ለሌላ ሰው እንድትኖሩ እግዚአብሔር ይርዳችሁ። እነዚህን ልጆቻችሁን እግዚአብሔር መድኃኒት ያርግላችሁ። አንዳንዱ ሰው እንዳለመታደል ሆኖ ሲያጎርስ ይነከሳል፣ ሲሰጥ አይመሰገንም። ስለዚህ እግዚአብሔር ይህንን ክብር ከፍ ያርግላችሁ። እውነቴን ነው። የነፍሲያን አባቶችም እጃችሁን ቆጥቡ፣ ስራት ማሱ፣ ቅጠላት በጥሱ፣ የመቃብር አፈር አትርጩ፣ ሰውን ባጋንንት አትሰሩ። 60 ዓመት 40 ዓመት መቼ እንደምንሞት ማንም ሰው ሊያውቅ አይችልም።
እኔ ከዚህ 20 ደቂቃ በኋላ አንገናኝም፣ ሩቅ ነው ያለሁት። ስለዚህ ይህን መልእክት ለማዳረስ ነው የመጣሁት። ይበቃናል። ጸሎት አድርገን እንለያያለን። የሰላም አምላክ የፍቅር ባለቤት እግዚአብሔር ከሁላችንም ጋር ይሁን። ሀገራችንን ኢትዮጵያን እግዚአብሔር አሁንም ይጠብቃት። በዓይናችን ረሃብን፣ ጦርነትን፣ መከራን እግዚአብሔር አያሳየን። ሕፃናት በሰላም ይደጉ፣ አዛውንቶች በቀያቸው ይጦሩ። ቤተ ክርስቲያንና ካህናትን አንድ ያድርጋቸው። በስልጣን በገንዘብ በሃይማኖት የተከፋፈሉ በዚህ ዓለም ወጥመድ ውስጥ የገቡ የቤተ ክርስቲያን አባቶችን እርስ በርስ አልግባባ ያሉትን መንፈስ ቅዱስ በመሃላቸው ላይ ይግባ። እናንተም ከሕይወታችሁ ጋር አላስማማ ያላችሁን ነገር እግዚአብሔር አምላክ ያንሳላችሁ። ቀና ቀና በሉ። ወደ ጸበል እገባለሁ። እናንተ ጠጋ በሉ። እናንተ ባላችሁበት ጸበል ለመርጨት ስለሆነ በስመ አብ